የሰው ቤት አበባ መቅጠፍ እንደሚያስጠይቅ አታውቂም? ቆይ እንደ ህፃን ልጅ አበባ ቀጥፈሽ ልትሮጭ ነው እንዴ? የዛን ቀን ራሱ ቦታው ድረስ ተመልሼ መጥቼ በጣም ስፈልግሽ ነበር። አዎ የመስሪያ ቤት መታወቂያዎች፣ ኤቲኤሞች፣ የግል መታወቂያዎች ነበሩት። አቶ ዮናስ ትሰማኛለህ? ሁለተኛ ልጅ አጠገብ እንዳትደርስ። እውነት እሷን የምታከብራት ቢሆን ኖሮ እናቴ ተብሎ ሴቭ የተደረገው ቁጥር አታነሳም ነበር። ጎረምሳሽን ስለተናገርኩብሽ ተበሳጨሽ እንዴ? ዳናት ብለህ ንቀኝ ነው አይደለ? ሁለተኛ ልጅ አጠገብ ብትደርስ ሰው በተሰበሰበበት ነው የማዋረድህ። ወይዘሮ ዘርፌ ይኸውልሽ ጽጌረዳ፣ ያንቺን ሞራል ለመጠበቅ ብላ ነው እንጂ እስካሁን ድረስ ያልነገረችሽ። እናትሽ ከአንዴም ሁለቴ ራሷን ልታጠፋ ሞክራ ነበር። አዎ በወቅቱ አንቺ ህፃን ስለነበርሽ ምንም አታስታውሽም። እቃው በእኔ እንዝላልነት ያስቀመጥኩበት ጠፍቶኝ ነው። ግን መኝታ ቤቷ ስገባ ምን እንዳገኘው ብታውቂ። እንደው ለፍተሽ ያሳስድገሽ እንደዚህ መሆኑ ግን በጣም ያሳዝናል። የእርግዝና መመርመሪያ። ወይዘሮ ፍቅርተ አይ በቃ እንዲህ አይነት ውሸትማ እንድትዋሸኝ አልፈቅድልሽም። ያጠፋ ሰው ጥፋቱን አምኖ ይቅርታ ይጠይቃል። አንቺ ተመልሰሽ ሌላ ነገር ታወሪያለሽ። ምንድን ነው ግን ችግርሽ? ይኸውልሽ ከእንግዲህ በኋላ እንደዚህ አይነት ስህተት ብትሰሪ ከኔ ጋር ነው ጠብሽ። ተግባባን? አቶ መስፍኔ ሰላም ጤና ይስጥልን። ውድ የተከበራችሁ የቻናላችን ተከታታዮች፣ በዛሬው ቪዲዮአችን ጽጌረዳ ድራማ ክፍል 7 አበይት ትዕይንቶችን የምናስቃኛችሁ የምናስዳስሳችሁ ይሆናል። ታዲያ ከዚህም በተጨማሪ በክፍል 8 ሊከሰቱ የሚችሉ ዋና ዋና ነጥቦችን የምናደርሳችሁ ይሆናል። ታዲያ ለዚህ ቻናል አዲስ ከሆናችሁ ቻናሉን ሰብስክራይብ እንዲሁም ደግሞ ቪዲዮ ላይክ በማድረግ እስከ ቪዲዮ ፍጻሜ ድረስ አብራችሁን ዝለቁ፣ አብራችሁን ሁኑ። ባለፈው ክፍል 6 ጽጌረዳ ድራማ ላይ እንደተመለከትነው ጽጌረዳ በተባለችው አቶ መስፍኔ ባዘዛት መሰረት ምግብ አዘጋጅታ በተለይ ደግሞ ለእንግዶቹ የሚሆን ምርጥ ብፌና እንዲሁም ደግሞ ምግብ አዘጋጅታ ጨርሻለሁ ብላቸው እንደሄደች ይታወሳል። ታዲያ ከዚህም በተጨማሪ ጽጌረዳ ባለፈው ክፍል ይሄ በመኪና ሊገጫት የነበረው ልጅ አቶ ዮናስ ጋርም እንግዲህ ቅርርብ እንደነበራት መታወቂያውን ይዛ እናቷ ጋር ስለደረሰችና ስላየችው እጅግ ተበሳጭታ ይሄ ነው ጎረምሳሽ ብላም ብዙ አጥላልታት ብዙ ከእናቷ ጋርም አጋጅቷት ነበር። ታዲያ በዚህ ክፍል ደግሞ የምንመለከታቸው አበይት ጉዳዮች ይኖራሉ። የመጀመሪያው ነገር ምንድነው? አቶ መስፍኔ ለእንግዶቹ ሲያቀርብ ያው ተንኮለኛ ልጁ ነብዩ ጨው ጨምሮ በጣሙኑ የእሷን ስራ አበለሻሽቶባት ነበር። ታዲያ በዚሁ ናቴ ጽጌረዳ አገር አማን ብላ ወደ አቶ መስፍኔ ቤት ለስራ በነገታው ስትሄድ እንግዲህ የጠበቃት ነገር ዱብዳ የማይታሰብ ነገር ነበር። ታዲያ አቶ መስፍኔ ሲጠይቋት ምንድነው የሁሉ ምግብ የሁሉ ጨው እዚህ ምግብ ላይ የጨመርሽው ብለው ተቆጥተው እጅጉን ተበሳጭተው ሲያናግሯት እሷ ራሷን እስከ ማመን ድረስ በቃ አለማመኗንም እስከሚያስረሳት ድረስ እሷነቷንም እኔ ነኝ አይደለውም እስከ ማለት ድረስ የሚያደርስ ነገር እጅጉን ትጠራጠራለች። አረ እኔ እንደዚህ ጨው አልጨመርኩም፣ አረ እኔ እንደዚህ አላደረኩም እያለች ለራሷም ጥያቄ ቢፈጥርባትም እሱንማ ይሄው ምግቡ አለ፣ ትላንትና እንግዶቹ መጥተው ከአንዴ ጉርሻ በላይ እየበላ የለም ሲል አቶ መስፍኔ ሲነግራት ቅመሹና ማረጋገጥ ትችያለሽ ሲላትኝ ብትቀምሰው እጅግ የሚጎመዝዝ በጣሙኑ ለምግብም የማይሆን ነበር። ታዲያ ለተንኮል የተፈጠሩት ነብዩና እንዲሁም ደግሞ ፌቨን ያቀናበሩት ሴራ በተለይ ደግሞ ነብዩ አገር ጨው የሚባል ወጡ ላይ በጣም ጨምሮበት ስለነበር እንዳይበላ የእሷ ስራ እንዲጥላላ እንዲሁም ደግሞ በዛ ቤት ያላት ተወዳጅነትና ተቀባይነት እንዲጠፋ በእጅጉን ሰርቷል። ታዲያ አሁን ላይ አባቱ አቶ መስፍኔ ጽጌረዳን እንደዚህ ሲጠይቃት እሱም እየተከታተለ ምን ነው አንቺ ስራውን ካልፈለግሽ እኮ መልቀቅ ትችያለሽ፣ ብዙ ይህንን ስራ እኮ የሚፈልጉት ሰራተኞች ሞልተዋል በማለት እሷን ለማጥላላት ለማንቋሸሽም ይሞክራል። ታዲያ ነገሩ የገባት ጽጌረዳ እሱ እንደጨመረው እርግጠኛም ነች። ይህን ሁሉ ታውቃለችና ሴራቸውን። ቆይ ለምንድን ነው አንቺ የምትንገላችሁ? ለምን በ15 ቀን እንዲያም ካለ ደግሞ በ10 ቀን የሚያልቅ ስራ ለምን አትፈልጊም ሲላት ነብዩ እሷን የተለየ እንዲሁም ደግሞ የተሻለ ስራ እንደሚያገኝላት ያባብላታል። እሷም ድምጿ በቀዘቀዘና እጅግ ልቧ በተሰበረ እንዲህ ስትል ትመልሳለች። እውነት አንተ ለእኔ የተሻለ ስራ ልታገኝልኝ?
ታዲያ በማስቀጠልም ዱብዳ የሆነውን ለሷም ለጆሮም የሚሰቀጥጥ ነገር እንዲህ ሲል ይመልሳል። አዎ አንቺ ፈቃደኛ ሁኝ እንጂ መኝታ ቤቴ ላንቺ ክፍት ነው። ታዲያ በነገሩ እጅግ በጣም የተበሳጨችው ጽጌረዳ እንትኗ እልኋ ገንፍሎ በጥፊ ደረገመችው። በማስከተልም እኔ እንደዚህ አይነት ተራ ሰው አይደለሁም፣ ቀን ጥሎኝ እንጂ እንዳንተ አይነት ቆሻሻ ሰው የሚናገረኝ አይደለሁም። ምን አይነት ተራና ክብረ ቢስ ብትሆን ነው እኔን ደፍረህ እንደዚህ አይነት ጥያቄ የምትጠይቀኝ? ስትልም ተቆጥታ እጅጉኑ ተበሳጭታ ትናገረዋለች። እሱም እጅግ ተበሳጭቶና ተናዶ እመኝ ለዚህ ስራሽ ዋጋ ትከፍሊበታለሽ፣ እንዳሁኑ ደግሞ ቀላል አይሆንልሽም ብሎ ሲዝትባት፣ እሷ ግን ቅንጣት ነገር እንኳ ፍርሃት የሚባል ነገር አልፈጠረባትም። ታዲያ በማስከተልም ድሮስ እንደ ሴት ነገር መጎንጎን እንጂ እንደ ወንድማ የታቅና በማለት ሌላ ልብ የሚሰብር ነገር ትናገረዋለች። እንዳትነካኝ፣ ይህን እጅህን እኔ የምሰራው ወጥ ላይ ጨው ለመጨመር ተጠቀምበት በማለት ዱብዳ ነገሩን ማለትም ጨውን የጨመረው እሱ እንደሆነ እንዲህ ስትል ታበስረዋለች። ሁሉም ነገር ደግሞ በደንብ ገብቶኛል፣ ጨውንም አንተ እንደጨመርህ በእርግጠኝነት አውቃለሁ። እሺ። ታዲያ እሱም ተበሳጭቶ ዛሬውኑ እዚህ ቤት ካላስወጣሁሽ እኔ ነብዩ አይደለሁም እሺ ሲልም ይዝትባታል። እሷ ግን አሁንም ምንም አይነት ቅንጣት ታክል እንኳ ፍርሃትና ዛቻም አይሰማትም። እሷን ባጸፋው አታስብ፣ አንተ ቀጣሪ እንጂ ፈጣሪ አይደለም። ከዚህ በኋላ ደግሞ ከምሰራው ወጥ ጨው መጨመር አቁሜያለሁ፣ አንተ ትጨምራልኛለህ ማለት ነው፣ ያንተ ስራ ነው ብላ እጅጉን አበሳጭታው አናዳውም ትታው ትሄዳለች። ሌላው ጉዳይ ደግሞ የጽጌረዳና የዮናስ ማለትም ሊገጫት የነበረው ሹፌር ነው። ታዲያ በመንገድ ወደ ቤቷ እየተጓዘች እያለ ጽጌረዳ ሾፌሩ ዮናስ እየፈለጋት እየጠበቃት ነበር። በተለይ ደግሞ ከዚህ በፊት መታወቂያውንና ቦርሳውን ጥሎት እሷ አግኝታው እንደሆነ ሊጠይቃት እየፈለጋት ስለነበር መንገድ ላይ አበባ ስትቆርጥም ያያታል። ምን ነው የሰው አበባ ቆርጦ ቃጥፎ መሄድ እንደሚያስጠይቅ አታውቂም? ሲልም ቀልዱን ይጀምራል። የዛን ቀን ሲፈልጋት እንደነበር መታወቂያውንና እንዲሁም አንዳንድ ነገሮች ቦርሳ ውስጥ ጥሎ እንደሄደና ሲፈልጋት እንደነበር ከገለጸላት በኋላ እሷን ባጸፋው እኔም እኮ ወዲያውኑ እየተከተልኩ ነበር፣ ነገር ግን አጣሁህ፣ መታወቂያንና ቦርሳህን ይዤው ነበር አለችው። እረ ተረጋጋ፣ ውስጡ ሁሉ ዶላርም አለው፣ ሁሉንም እሰጥሃለሁ፣ ለእንግዲህ በኋላ ግን ጠንቀቅ ማለት አለብህ፣ ሌላ ሰው ካገኘው ላይመልስልህ ይችላል ስትልም ጽጌረዳ ለዮናስ ትመልስለታለች። ታዲያ በዚህ ንግግራቸው በዚህ እየተነጋገሩ ባለበት እናቷ ወይዘሮ ዘርፌ ከርቀት ትመለከት ነበርና በቀጥታ በሩጫ እሳት ለብሳ እሳት ጎርሳ ወደ እነሱ ትመጣለች። ታዲያ ወይዘሮ ዘርፌ መጡና ትሰማኛለህ፣ ሁለተኛ ልጅ አጠገብ እንዳትደርስ ብለው መታወቂያውንና ቦርሳውን ፊቱ ላይ ወረወሩለት። በማስከተልም እውነት እሷን የምታከብራት ቢሆን ኖሮ እናቴ ተብሎ ሴቭ የተደረገ ቁጥር አታነሳም ነበረ። ዝም በይ አንቺ፣ ጎረምሳሽን ስለተናገርኩብሽ አበሳጭሽ አይደል? ዳናት ብለህ ንቀይ ነው አይደለ? ሁለተኛ ልጅ አጠገብ ብትደርስ ሰው በተሰበሰበበት ነው የማዋርድ እሺ በማለት ወይዘሮ ዘርፌ ዮናስ ላይ እጃቸውን ቀስረው እጅጉኑ ዛቻ ይሉት ትዕዛዝ አስተላለፉ። ታዲያ ወይዘሮ ዘርፌ ተናደው ተበሳጭተው ልጃቸውን ጽጌረዳን እየገፉና እያዳፉ ከዛ ካለችበት እየጎተቱ ወደ ቤታቸው ይዘው ሄዳሉ። በዚህ ስመቻ በቁ። ሁለተኛ እንደዚህ አይነት ነገር ብታደርጊ ዋጋሽን ነው ምሰጥሽ። ትደውልልሽ እኮ ፍቅረኛሽ ሁሉን ነገር ነግሮኛል። ጭራሽ ፍቅረኛዋ ነኝ ብሎ ያወራኛል እንዴ? ምን አለበት ስትባልጊ እንኳ ከደህና ሰው ጋር ብትባልጊ። አትዋሽኝ አንቺ፣ አይንን እያየሽ አትዋሽኝ አንቺ ሌባ በማለት ወይዘሮ ዘርፌ ጽጌረዳን በጣሙኑ ያንጓጥጧትና ይሳደቡም ጀመር። አንድ ቃል ብቻ እንግዲህ ጽጌረዳ እንደዚህ ስትል መለሰች። እኔ ሌባም አጭበርባሪም ባለጌም ሴት አይደለሁም። እናቴ ደግሞ እንደዚህ አድርጋ አላሳደገችኝም። ይችን ብቻ መለሰች። ታዲያ ከዋሸው እንኳ መጥቼ አንቺን ይቅርታ ጠይቅሻለሁ። ታዲያ የጽጌረዳ ጉድ አሁን እዚህ ላይ መቻ በቃ ገና ይቀጥላል። በወይዘሮ ፍቅርተ በኩል እንዲሁም ደግሞ በፌቨንና በነብዩም የሚሴርባት ሴራ እጅጉኑ እሷን ሊጎዱ እሷን ሊያሳዝኑ የሚችሉ ናቸው።
ታዲያ ወይዘሮ ፍቅርተ ጽጌረዳን ካስጠሩ በኋላ ትምህርት ቤቱንም ጭምር እየለመድሽ ነው ብለው ከጠየቁ በኋላ በማስቀጠልም የድሃ ልጅ አየሽ፣ ትምህርቱ ነው ዋናው፣ ትምህርትሽ ላይ አፍጥጭ፣ ትምህርትሽን ውጤት በደንብ አንብበሽ ውጤት አምጥተሽ እናትሽን አስደስቻት። ነገር ግን ያዳቆነ ሰይጣን ነውና ነገሩ ወይዘሮ ፍቅርተ ለዚህ ጉዳይ አይደለም ያስጠሯት። አንቺ በትምህርትሽ ብቻ ጎበዝ መሆን ግን እናትሽን ሊያስደስታት አይችልም በማለትም ሌላ መርዛቸውን ይጀምራሉ። አንቺ እናትሽ ትልቅ ውለት አለብሽ፣ መቼም ከፍለሽ አትጨርሺውም። እናትሽ ጽጌረዳ አንቺን ለማሳደግ ያላየችው ፈተናና ያላለፈችው ችግር የለም ሲሉም ይቀጥላሉ። ይኸውልሽ ጽጌረዳ የምታገቢው ሰው ሀብታምና የተረጋጋ መሆን አለበት። ይኸውልሽ እናትሽ ከአንዴም ሁለቴ ራሷን ልታጠፋ ሞክራ ነበር። ጽጌረዳም እዛው ባለችበት ደርቃ ምን? አዎ በወቅቱ አንቺ ሕፃን ስለነበርሽ ምንም አታስታውሽም። እናትሽ ግን ለአንቺ እንዳልናገር በልጅ አስምላ እንትን ብላ አስጠንቅቃኛለች። ስለዚህ እኔ እንደነገርኩሽ እባክሽን እንዳትነግሪያት፣ ጉዳዩ ከእኔና ካንቺ ውጭ እንዳይወጣ። ሌላው ደግሞ ማወቅ ያለብሽ ነገር እናትሽ የምትልሽን ነገር እምቢና እሷን የሚያሳዝን ነገር ካደረግሽ እናትሽን በሕይወት አታገኛትም፣ ራሷንም ታጠፋለች ሲሉ ወይዘሮ ፍቅርተ ለጽጌረዳም ይነግሯታል። ይህ ደግሞ አንደኛው ትዕዛዝ፣ በተለይ ደግሞ ለአቶ መስፍኔ የማሳመኛ ዘዴዋ ነበር። የወይዘሮ ፍቅርተ ተንኮል አሁን ላይ በጽጌረዳ ብቻ አላበቃም። ቀጥታ ሌላው ጉዳይ ደግሞ ወይዘሮ ዘርፌን እናቷን የጽጌረዳ እናት ማለት ነው አስጠርታ እንዲህ ስትል ትናገራለች። ልክ ለጽጌረዳ እንደነገረቻት ወይዘሮ ዘርፌንም ጠርታ ይህ ጉዳይ በእኔና ባንቺ እንዲቀር ብቻ ቃል ግቢልኝ ስትልም ትጀምራለች። ትላንትና ቃጠፍቶኝ ግርግር ላለማስነሳት ብዬ ጽጌረዳ ክፍል ገብቼ ነበር ስትልም ታስቀጥላለች። ግን መኝታ ቤቷ ስገባ ምን እንዳገኘው ብታቂ በማለት ከኪሷ ውስጥ የእርግዝና መመርመሪያ ምልክት ይዛ ትወጣለች። ምንም ያልገባት ወይዘሮ ዘርፌ ግን ምንድነው እቲ በማለት ስትጠይቃት ይህንን ሲሰሙ ወይዘሮ ዘርፌ እጅግ ባሉበት ደርቀውና በጣሙኑ ተበሳጭተው እዛው ወደቁ። በማስከተልም ወይዘሮ ፍቅርተ እንዲህ ስትል ትመልሳለች። አሁን ወደ መፍትሄው መሄድ ነው የሚያዋጣን። ስለዚህ እንዲህ ለፍተን አሳድገንማ የትም ቦታ ስትቀር ዝም ብለን ማየት የለብንም ትላለች። ስለዚህ እንድትረጋጋ ደግሞ እንድራታለን ስትል ሌላ ከባድ ዱብዳ ሀሳብ ታመጣለች። ወይዘሮ ዘርፌ ግን የዋዛ አይደሉም። እጅግ ልጇ ላይ ቢጮህባትም ቢያንጓጥጧትም ልጇን እንዳይን ብሌኗ ነው የሚወዷት። ስለዚህ መዳር ልጅን በዚህ ሰዓት ለዛውም ከማትወደው ሰው ጋር ልዳራት እና ታዲያ ዲቃላ አምጥታ ታቅፋ ከምትኖር ብትዳራ አይሻልሽም በማለት በብስጭት ወይዘሮ ፍቅርተ ወይዘሮ ዘርፌ ላይ እንዲህ ሲሉ ያንጓጥጣሉ። ይህ እድል እንዳያመልጣት፣ በዛ ላይ ኃላፊነቱን ትወስጃለሽ። አዎ በደንብ አስበሽ ወስኝ ለልጅሽ ስትይ። አሁን ላይ ወይዘሮ ፍቅርተ በአቶ መስፍኔ በኩል የተሰጣቸውን ኃላፊነት በየተራ ወይዘሮ ዘርፌን ለብቻዋ እንዲሁም ደግሞ ጽጌረዳን ለብቻዋ እያናገረችና እንዲያምኑበት ወይም ደግሞ ሀሳቡን እንዲቀበሉ እያስገደደቻቸው ይገኛል። በተለይ ደግሞ ያው ጽጌረዳን ለአቶ መስፍኔ ለመዳር ያላትን ሀሳብና የተሰጣትን ትዕዛዝ ለማሳካት እጅጉን ቋምጣ እነሱንም እያስፈራራችና እያስገደደች ትገኛለች። ነገር ግን ጉዳዩ የሚሆን አይመስለኝም። ምክንያቱም ወይዘሮ ዘርፌ ወይ ፍንክች ምንም እንኳ ልቧ ቢሰበር ያዘነች ብትመስልም ልጇ ላይ ለመወሰን ግን እንዲህ አልጨከነችም። የነብዩ ጓደኛ መኮንን ደግሞ ስለ ጉዳዩ በጣም ተናዶ በጣም ተበሳጭቶ ጽጌረዳ ነብዩ እንዳበሳጨችው እጅጉን ሲመለከት፣ ቆይ አንተ ግን ጉዳዩን ለምን ከናካቴው እርግፍ አድርገህ ለምን አትተውም ሲልም ጥያቄ ያቀርብለታል። አሁን ላይ እያረክ ያለው ነገር ከአንተ ማንነት ጋር ምንም ፈጽሞ አብሮ አይሄድም። ታዲያ በዚህ እጅግ የተበሳጨው አቶ ነብዩ ጽጌረዳን ሊመታትና ሊያስፈራራት እጅጉኑ እንግዲህ ልቧን ሊሰብራት ቢሞክርም አልተሳካለትም። ቆይ አሳይሻለሁ፣ ወደፊት እግሬ ላይ ወርቀሽ ተንበርክከሽ ትለምኛለሽ ቢላትም እሷ ግን ንቃና አጥራልታ ገፍትራው ትሄዳለች። ታዲያ ቆይ እያለ ቢዝትባትም አሁን ላይ እጅጉኑ በስብዕናዋ በመልካምነቷ እንዲሁም በቁንጅናዋ እጅግ የሚወዳት መኮንን ግን ጫፏን ንካትና አሳይሃለሁ ሲልም ይዝታ ነኝ
በዚህ ጉዳይ እጅግ የተናደደውና የተበሳጨው ነብዩ ወደ ፌቨን ሄዶ ፌቨንን እንዲህ ሲል ጥያቄ ይጠይቃታል። ጽጌረዳ ትምህርቷ እንዳታቋርጥ እፈልጋለሁ ሲልም ዱብዳ ጥያቄ ይጠይቃል። ይህማ ሊሆን አይችልም። እናቷም ጽጌረዳም በጭራሽ ሊደራደሩበት የማይችሉት በትምህርቷ ጉዳይ ነው። ይህ እንደማይሆን ካረጋገጡና ከተነጋገሩ በኋላ ሌላ ዘዴ ዘይደውም በተለይ አሁን ላይ ፋይናል ፈተና እንደደረሰ በማስታወስ ስለዚህ የመታወቂያ ካርዷን ወይም ደግሞ የትምህርት ቤት መታወቂያዋን እሰርቃታለሁ። ስለዚህ ትምህርት ቤት መግባት ስለማችል ፈተናውን መፈተን አችልም። በዚህ ምክንያት ትምህርቷን በቀላሉ አቋረጠች ማለት አይደለ? በማለት በዚህ ሀሳብ ይስማማሉ። አሁን ላይ ጽጌረዳ 4 ወጥመድ ላይ ወድቃለች። ማለትም 4 ወንዶች ላይ ማለት ነው። አንደኛው አቶ መስፍኔ ሲሆኑ በወይዘሮ ፍቅርተ በኩል ነገሮች ሁሉ በደንብ እየሄዱና እየተስተካከሉለት ያሉ ይመስላሉ። ሁለተኛው ጉዳይ ደግሞ የነብዩ ጉዳይ ነው። ነብዩ እጅግ እልኋና ቆራጥነቷ፣ ቆፍጣናነቷ በእጅጉ ቢወደውም ነገር ግን እሷን ለማጥመድ እሷን ለማስተኛት እጅግ ትልቅ ሴራም አሲሮ ይገኛል። በተለይ ፌቨን በኩል ነገሮችን ለማሳካት እንዲሁም ደግሞ ለማስፈጸም ይሞክራል። ሌላው ፍቅሩን ባይገልጽላትም እጅግ ከመጀመሪያ ጀምሮ የሚወዳት የነብዩ ጓደኛ መኮንን ማለትም ጽጌረዳን በስብዕናዋ በመልካምነቷ እንዲሁም ደግሞ በትምህርቷም እጅግ የተመዘገነች በጣም ማራኪና ውብ ልጅ በመሆኗ እሱም ይወዳታል። አሁን ላይ መግለጽና እንዲሁም ደግሞ ነገሮችን አመላካች ሀሳቦችን መግለጽም ጀምሯል። ሌላው አራተኛው ጉዳይ ደግሞ አሁን ላይ ጽጌረዳ በመልካምነቱ በመልካም ስብዕናው እሷ በራሷ የወደደችው ያ ሊገጫት የነበረው ሹፌር አቶ ዮናስን ነው። በሚቀጥለው ክፍል 8 ላይ የሚጠበቀው ታዲያ አበይት ጉዳይ ስንመለከት አቶ መስፍኔ ጽጌረዳን የግሉ ለማድረግ እጅጉኑ ብዙ መስመር ተጉዟል። እንዲሁም ደግሞ በሀብቱ በዝናው በወይዘሮ ፍቅርተ በኩል እንደሚያሳካው እርግጠኛ ሆኖ እሷም ወይዘሮ ፍቅርተም እጅግ በጣም በእርግጠኝነት ነግረዋለች። በሌላ መልኩ ደግሞ የጽጌረዳ እናት ወይዘሮ ዘርፌ በሀሳቡ እንደማትስማማና ልጇን በዚህ በኩል ለማትወደው ለማታውቀውና በጣም በእድሜ እንኳ ለማይመጣጠናት ሰው እንደማትድራት ለወይዘሮ ፍቅር ተገልጻላታለች። ምናልባትም እንግዲህ በምን በእጅ አዙር እንደምትይዛት የምንጠብቀው ጉዳይ ይሆናል። እውነት አቶ መስፍኔ ጽጌረዳን ያገባት ይሆን ወይስ አያገባት የሚለውን ጉዳይ በእጅጉ ይጠበቃል። ሌላው ጉዳይ ደግሞ ጽጌረዳ ከዮናስ ጋር ያላትን ግንኙነት አጠናክራ የምትቀጥል ከሆነ እናቷ በእጅጉኗ ታዝንባት እንዲሁም ደግሞ ትበሳጭባት ይሆናል። ታዲያ ይህንን በሚቀጥለው ክፍል የምናየው የምንጠብቀው ይሆናል። ሌላው ጉዳይ በትምህርት ቤት በኩል ያው እንግዲህ መኮንን አንዳንድ ነገሮችን እያሳያት እንዲሁም ደግሞ ፍቅሩን በተለያየ መልኩም ቢሆን እየገለጸላት ይገኛል። ይህም አንደኛው እንግዲህ የሚጠበቅ ጉዳይ ነው። በሚቀጥለው ክፍል 8 ላይ የሚጠበቁ ጉዳዮችን የምንጠብቅ ሁላችንም በጉጉት የምንጠብቀው ሆኖ ሳለ ይህንን ቻናል ሰብስክራይብ ካላደረጋችሁ ሰብስክራይብ በማድረግ ቪዲዮንም ላይክ በማድረግ አብራችሁ